አሸናፊው ሁሉንም ይወስዳል፣ ተሸናፊው ደግሞ ወደ ጫካ ይገባል። ይህ አሮጌው የፖለቲካ ትርክታችን ነበር። ታዲያ ይህንን አስከፊ ትርክት ሰብሮ በኢትዮጵያ ምድር አዲስ ማህበራዊ ውል መጻፍ የሚቻለው እንዴት ይሆን? ይህንኑ ሀገራዊ ጥያቄ ለመመለስ ጠቅላይ ሚኒስትር አብይ አህመድ የሀገራዊ ምክክር ሂደቱ በይፋ በተጀመረበት ታሪካዊ የመክፈቻ ዕለት አንድ ትልቅ እውነትና ተስፋ አጋርተውናል። ሀገራዊ ምክክሩ ለኢትዮጵያ የቅንጦት ጉዳይ አይደለም። ይልቁንም መጻኢ ዕድላችንን የምንወስንበት የህልውናችን መሰረት ነው። ልዩነቶቻችንን በጠመንጃ ሳይሆን በሰለጠነ መንገድ በጠረጴዛ ዙሪያ የምንፈታበት፣ የተሰበረውን የምንጠግንበትና የነገዋን ጠንካራ ኢትዮጵያ በጋራ የምንገነባበት ብቸኛው ተስፋችን ነው። ይህንን ነው አጽንኦት ሰጥተው ጠቅላይ ሚኒስትሩ የተናገሩት። አዎ ዛሬ ኢትዮጵያ እጅግ ውስብስብ ከሆነ የፖለቲካና ማህበራዊ ስብራት ለመውጣት ይህንኑ ታሪካዊ የምክክር ሂደት ጀምራለች። እንግዲያውስ ይህ የምክክር ሂደት ሁሉንም ኢትዮጵያዊ እንዴት አሸናፊ ያደርጋል? እነዚህንና ሌሎች አንኳር ጥያቄዎች በቆይታችን ይመለሳሉ። ኢትዮጵያ ለዘመናት ዘርፈ ብዙ በሆኑ የማንነት ጥያቄዎች፣ የፖለቲካ ችግሮችና ታሪካዊ ቅሬታዎች ውስጥ አልፋለች። የሀገራችን ታሪክ በአንድ በኩል የኩራትና የጀግንነት፣ በሌላ በኩል ደግሞ የጭቆናና የበደል አድርጎ የመሳል የልሂቃን ትርክቶች አልታረቁም። በእርግጥ ልዩነቶች በራሳቸው የችግር ምንጭ አልነበሩም። ነገር ግን ልዩነቶችን የምናስተናግድበት ገለልተኛ ተቋም አለመገንባቱ፣ ፖለቲካዊ ጥያቄዎቻችንን በኃይል ለመፍታት መሞከራችን ሀገራችንን ለከፍተኛ መዋቅራዊ ስብራት ዳርጓት ኖሯል። ይህንን የታሪክ ማነቆ ለመስበር ነው እንግዲህ በአዋጅ ቁጥር 1265/2014 መሰረት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ የተገባው። ይህ ምክክር ሂደት ቀደም ሲል ከተሞከሩት የፖለቲካ ድርድሮች ወይም የስልጣን ክፍፍል ስምምነቶች በመሰረታዊነት ይለያል። በምን የሚል ጥያቄ ልትሰነዝሩ ትችላላችሁ? ምላሹን እንመልከት። በኢትዮጵያ ታሪክ ለመጀመሪያ ጊዜ የምክክሩ አጀንዳዎች የተሰባሰቡት በጥቂት ልሂቃን ብቻ አይደለም፣ የመላ ኢትዮጵያን ተሳትፎ ያለበት ነው። ከ1400 በላይ ወረዳዎች ከሚኖሩ ዜጎች ሀሳባቸው ተሰብስቧል። አባወራዎች፣ እናቶች፣ ወጣቶች እንዲሁም ከውጭ ሀገር የሚኖሩ ኢትዮጵያን ቀጥተኛ ተሳትፎ አድርገውበታል። ለምክክር የዋለው አጀንዳ የተሰባሰበው ሂደትም ከታች ወደ ላይ በተዘረጋ አሰራር ነው። ይህም ማለት መላው የሀገራችን ሕዝብ ሀሳብ ለመስጠት ሰፊ እድል አግኝቷል። ታዋቂው ጀርመናዊ ፈላስፋ ዩርገን ሃበርማስ የተግባቦት ድርጊት ወይም ኮሚኒኬቲቭ አክሽን በሚለው ጽንሰ ሀሳቡ እንዲህ ይላል: ዘላቂ ሀገራዊ ሰላም የሚገኘው በመንግስታዊ ተጽዕኖ ሳይሆን በዜጎች እኩልነት በሚመካከሩበት የጋራ የሀሳብ መድረክ መፈጠር ሲችል ነው ይላል። ይህ ምክክር ኮሚሽንም ይህንኑ ሳይንሳዊ እውነት ነው ወደ መሬት ያወረደው። 11 ገለልተኛ ኮሚሽነሮች ከ150 ሺህ በላይ ተወካዮችን በማሳተፍ በሚሊዮን የሚቆጠሩ ድምጾች እንዲሰባሰቡ አድርገዋል ከዜጎች። በዚህ ታሪካዊ ሂደት 8 አንኳር አጀንዳዎች ነጥረው መወያያም ሆነዋል። የሀገር ግንባታ፣ የማንነት፣ የታሪክና የጋራ እሴቶች ጉዳይ፣ የመንግስት አደረጃጀትና ምርጫ፣ የፌዴራሊዝም ቅርጽ፣ የህገ መንግስትና የወሰን ማሻሻያዎች፣ የፌዴራል ከተሞች አስተዳደር፣ የአዲስ አበባና የድሬዳዋ ህጋዊ አቋም፣ ታሪካዊ ቅሬታዎችና እርቅ፣ የሃይማኖቶች እኩልነትና የአብሮ መኖር ጉዳዮች እንዲሁም የተቋማት ግንባታ፣ የፍትህ፣ የህግ የበላይነትና የሰብአዊ መብት ጉዳዮች፣ ማህበራዊና ኢኮኖሚያዊ ፍትህ፣ የመሬት ባለቤትነትና የሀብት ክፍፍል፣ መልካም አስተዳደር፣ ሙስናን መከላከልና ስርዓት ግንባታ፣ ከዛም ባሻገር ዘላቂ ሰላም ግንባታ ላይም እንደዚሁ የግጭት አፈታትና የሽግግር ፍትህ 8ቱ ዋና አጀንዳዎች ሆነው ለውይይት የቀረቡ ናቸው። እስቲ ቆም ብለን እንመልከት። ከሁሉም የሀገራችን ማዕዘናት የመጡ በባህላዊና ዘመናዊ አልባሳት ያሸበረቁ 4000 ህዝብ ተወካዮች በአንድ ጣሪያ ስር ተሰብስበው ሲመክሩ ማየት እንዴት ልብ ይነካል። ለ46 ተከታታይ ቀናትስ በአዲስ አበባ የተካሄደው ምክክር በኢትዮጵያ ታሪክ ትልቁ የውይይት ምዕራፍ መሆኑን ልብ ይለዋል። ከነዚህ ውይይቶች ወደ 400 የሚጠጉ መዋቅራዊና ህገ መንግስታዊ ማሻሻያዎችን የሚጠይቁ የውሳኔ ሀሳቦች ቀርበዋል። ከቱኒዚያ እስከ ደቡብ አፍሪካ፣ ከኬንያ እስከ ኮሎምቢያ ሀገራዊ ምክክሮች ተካሂደዋል። ታዲያ ኢትዮጵያን ልዩ የሚያደርገው ምንድን ነው? ልዩነቱ ኢትዮጵያ የውጭ አጀንዳዎችን ከማስመጣት ይልቅ ዘመናዊውን የዲሞክራሲ ስርዓት ከሀገር በቀል ሴቶቿ ጋር ማዋሃዷ ነው። የኦሮሞ ጃርሱማ፣ የጉራጌ ጆካሸንጎ፣ የሲዳማው ሶንጎ፣ የወላይታው ኦማ፣ የአፋሩ መደአ፣ የሶማሌው
ሄርና ሌሎችም የሀገራችን የሰላም እሴቶች የውይይቱ መሰረት ሆነዋል። በተጨማሪም ከአውሮፓ እስከ አሜሪካ ከአፍሪካ እስከ እስያ ያሉ ዓለም አቀፋዊ ተሞክሮዎችን ያካተተ የኢትዮጵያ ሞዴል ነው። የቀድሞ የናይጄሪያው ፕሬዝዳንትና የአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ እንዲህ ያሉት ኢትዮጵያ ያካሄደችው ሀገራዊ ምክክር አፍሪካዊ መፍትሄ ለአፍሪካዊ ችግሮች አፍሪካን ሶሉሽን ቱ አፍሪካንስ ፕሮብሌምስ የሚለውን መርህ በተግባር ያረጋገጠ ነው። የውጭ ጣልቃ ገብነት ሳይኖር ህዝቡ በራሱ ተቋም ተፎካካሪ ሀሳቦችን ማስተናገድ መቻሉ ለመላው አፍሪካ ትልቅ ሞዴል ነው በማለት ነው የገለጹት። ማጠቃለያ መርሃ ግብሩ ላይ ምክክር ይጀመራል እንጂ በማግስቱ ያልቅም ያሉት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያ ሁሌም አሸናፊ የምትሆነው በምክክር እንጂ በጠመንጃ አይደለም በማለትም ደምድመዋል። በሀገራችን ታሪክ በኃይል የተሄደባቸው መንገዶች ያተረፉልን ውድመት ብቻ ነበሩ። ዛሬ ግን ያ ታሪክ ተቀይሯል። የውይይት ባህል ያሸነፈበት፣ የጠመንጃ ቋንቋ የተሸነፈበት አዲስ የኢትዮጵያ ታሪክ በይፋ ተጀምሯል። ክቡራትና ክቡራን፣ የኢትዮጵያ ሀገራዊ ምክክር የተሰበረውን ድልድይ ጠግነን በጋራ እንድንሻገርበት የተዘረጋልን ብቸኛ የሰላም ድልድይ ነው። 4000 ተወካዮች ለ46 ቀናት ያደረጉት ታሪካዊ ምክክር የዚህ አዲስ ድልድይ ጠንካራ መሰረት ነው። አሁን የቀረው ትልቁ የቤት ስራ እነዚህን ከ99 በመቶ በላይ የተግባባንባቸውን የውሳኔ ሀሳቦች ወደ መሬት አውርደው የነገዋን ጠንካራ ኢትዮጵያ በጋራ መገንባት ነው። አዎ አሸናፊው ሁሉንም ይወስዳል የሚለው አሮጌ ትርክት አብቅቶ ሁሉም ኢትዮጵያዊ አሸናፊ የሚሆንባት አዲስ የሀገር ግንባታ በይፋ ተጀምሯል።